እንደዚህ ያሉ ጤናማ የሆኑ እንደ ሀጂ ሙፍቲ ያሉ ጤናማ ሙስሊሞችን ማየት እንፈልጋለን። የእውነቴን ነው። እኔ ሀጂ ሙፍቲን እንዴት እንደማከብራቸው ልነግራችሁ አልችልም። በጣም ነው የምወዳቸው። መልካቸውን ራሱ ሳየው ራሱ በጣም ነው አትራክት የሚያደርገኝ። የእሳቸው እምነት በፍጹም እሳቸውን ከመውደድ ሊከለክለኝ አይችልም። እንደው ባገኛቸው እጄን አይደለም በርከክ ብዬ ነው ሰላም የምላቸው። የእውነቴን ነው። በጣም ነው የማከብራቸው። እንዲህ ያሉ ጤናማ የሆኑ ሰዎችን እንዲመጡ እንፈልጋለን። እንግዲያ ሀጂ ሙፍቲ እኮ የእስልምና መሪ ናቸው። በክርስቶስ እኮ አያምኑም። ግን በክርስቶስ አለማመናቸው ግን እነሱን እንዳልወድ ወንጌሌ አላደረገኝም። ቆንጨራ ይዘው አጥፏቸው፣ ግደሏቸው፣ አብያተ ክርስቲያናት ይቃጠሉ የሚሉትን ነውረኞችን ግን ለሰከንድ ልንታገሳቸው አይገባም። ስለዚህ ወንድሞቻችን በር ተዘግቶባቸው ነው አሁን ያሉት። ወክ ማድረግ አይችሉም። በትውልድ ቦታቸው ላይ መንደራቸው ላይ ሰው መርዳት አለባቸው። ይበና እኛ ካህናት እውነት ለመናገር ማስተባበር ነው የምንችለው። ድሆች ነን። አባቶቻችሁ የእናንተ አባቶች መናጢ ድሆች ነን። ቄሶች የአንድ ፓስተር ያህል ደሞዝ የለንም። እንደ ሌሎች ቤተ እምነቶች እንኳ በቂ የሆነ ህይወታችንን የምንመራበት ደሞዝ የለንም። ሰርተን ነው የምንኖረው። እንደናንተ የቀን ስራ ሰርተን ቆፍረን ነው የምንኖረው። ለመርዳት ብዙ ልጆች ስላሉን የእውነት ያሳቅቃል። ፌስቡክ ላይ ስገባ ሜሴንጀር ውስጥ የሚላኩ መልእክቶች እርዱኝ የሚሉ ቲክቶክ ላይ አዝናለሁ። እኔ ሰላም የለንም። የምንበላው እንጀራ ከሰቀቀን ጋር ነው የምንበላው። የራሳችን በደሞዛችን እንኳን የምንበላው እንጀራ ሰላም አልሰጠንም። ምክንያቱም ቴክስቱ ትዝ ይለኛል፣ ግን አልችልም። I can't do anything። ምንም ነገር ማድረግ አልቻልኩም። አዝናለሁ። በዚህ አገድ አዝናለሁ። ብዙ ልጆች ስላሉን የተመቸን ስለዚህ ለስንት ሰው ማድረግ እንችላለን? አንችልም። እኛ ካምፓኒ የለን፣ ደሞዝ የለን እና ግን እናንተ ምዕመናን ግን እነዚህ ልጆችን ሰፖርት አድርጓቸው። የእውነቴን ነው። የት ነው ያሉት አሁን? እነፎይ የት ነው ያሉት? እነ ጳላዲዮስ የት ነው ያሉት? ጭምብል አድርገው ልብስ ለብሰው ተሳቀው ወንጌልን የሚሰብኩ ልጆቻችንን ሰፖርት አድርጓቸው፣ አግዟቸው። በጣም ከባድ ነገር አይደለም። ወደ ተመናገር አንድ 5 ሆናችሁ ተደራጅታችሁ $100 መላክ ትችላላችሁ። $20 አድርጋችሁ። የእውነቴን ነው። በጣም ቀላል ነገር ነው። እንደው ይሄ መጮህ ብቻ አይደለም። ሲሪየስሊ እኔ እዚህ ላይ ማስመር ፈልጋለሁ። እነዚህ ልጆች ቢሞቱ ደማቸው እጃችን ላይ አለ። ብታምኑ ባታምኑ እኛ ዝም ብለን ለክርስትና ነሶቻቸውን ሲሞቱ ከነዚህ ወንድሞች ጋር አብረን ባንቆም ደማቸውን እግዚአብሔር ከእጃችን ላይ ይፈልጋል፣ ይጮሃል። ግፍ ነው ይሄ፣ ነውር። እንደ ቤተ ክርስቲያንም ሊያስጠይቀን ይችላል። ወንድሞቻቸውን እርዱ። ምዕመናን የምትሰሙ እዚህ ጋር ከ2000 በላይ ያላችሁ የት ነው ያለው? እፎይ ምን እናድርግላችሁ? ላኩላቸው። $20 $10 ላኩላቸው። ውጭ ሀገር ላይ ያላችሁ ሰዎች ላኩል፣ ይጠቅማችኋል። እነሱ ጳላዲዮስ እኔ መቀበል አልፈልግም። እንደዚህ ያሉስ መግባት አልፈልግም በግሌ። እኔ አሁን ማገዝ እንፈልጋለሁ ብት ቀጥታ ለነሱ ነው መላክ እንፈልግ። ምንም ከገንዘብ ጋር ምንም ነገር በታሪኬ ውስጥ የሚገናኝ ነገር አልፈልግም። ሐሜተኞች ናችሁ እናንተ። ትክክል አይደለም። ብዙ ሰው አለ ጤነኛ ያልሆነ ሰው። ካህናት በዚህ በኩል እንዳንታማ ከኛ ጋር አናገናኘው። ግን የኛ ትምህርት ስብከት ነው፣ ማስተማር ነው፣ ምዕመናን ማስተባበር ነው። የት ነው ያለው? እፎይ በር ተዘግቶበት አሁን ላይቭ እንኳ ቪዲዮ ከፍቶ ማውጣት ይችላል። በዚህ ሰዓት ላይ እንዲወጣ ማንፈልግም። ባይዘው እንዳትወጡ። ባክግራውንዱን ምን ያላችሁበትን አገር እየታመሰ ነው ያለው። የሴፍቲ ችግር አለ። ቤተክርስቲያን እነዚህ ልጆች በተቋም ደረጃ ትክክል እኮ አይደለም። ስርዓት ልጆችን እኔ ስርዓት ማስያዝ የምችለው የኔን ልጅ እኮ ጎረቤቴ ሊቀጣልኝ አይገባም። ቤተክርስቲያን ራሷ ትቅጣ። ከዛ በተረ ማንም ዝም ብሎ ቆንጨራ ይዞ እያለ እንደ እብድ ሊመጣ አይገባም። ማን ነው እሱ? ትምህርትን በትምህርት ይሞግስ። እዚህ አጽንዖት ነው የምሰጠው ምዕመናን፣ ስለ እግዚአብሔር ብዬ ዲፕሬሽን ውስጥ ልጆቹ እንዳይገቡ፣ በር ተቆልፎባቸው ችግር ውስጥ እንዳይገቡ እርዷቸው። ተደራጁና በአካባቢያቸው 3 4 5 ሆናችሁ ቋሚነት ሰፖርት አድርጓቸው። አቅም ካላቸው ጥሩ ተቋሙን እንዲገነቡ እናደርጋቸዋለን። አቅም ሊኖራቸው ይገባል። ገንዘብ ቬሪ ኢምፖርታንት። ተቋምን ለመመስረት ሰው ወንጌል ለመስራት የምትበሉትን ሁሉ
ስጧቸው። በገቡበት ሁሉ ሰላም ለዚህ ቤት እያሉ ይብሉ፣ ይጠጡ፣ ልብሳቸውን፣ ቀለባቸውን እናንተ ቻሉ፣ እነሱ ወንጌል ይስሩ። አሁን ችግሩ የቤታችን ጉዳይ ሊጎል ስለሆነ ሌላ ቦታ እንገባለን፣ አገልግሎቱ እዚያ ይጎዳል። እና ይሄንን ማለት እፈልጋለሁኝ። ልጆቻችን አግዙ። ስትረስ ማድረግ የምፈልገው እዚህ ላይ ነው። መግለጫው እኔም ብሆን ከዚህ የተሻለ አላወጣም። እኔ መግለጫውን የተሻለ ማድረግ የምችለው የምዕመናን ጮቱ ሲመጣ ገብቶ ሲመጣ ያንን መግለጫ ማስተጋባት ነው የኔ ድርሻ፣ የዳኝነት ስራ። ሌላው ከጮኸ ልክ እንደዚያ ነው እየሆነ ያለው። ግን ምንድነው የተበደልነው? እኛንን ጮታችን ቀምተው ቀድሞ ከሰሱን። አሁን ከዚህ ታጋይ ሳንጮህ እኛ ራሳችን ይሄ ብለን ሳንናገር አይ እኛም እኮ ብሎ ማለት አይችሉም። ሲሪየስሊ አይችልም፣ እንደዚያ ማድረግ አይችሉም። ስለዚህ እኛ እንጩህ፣ ቤተክርስቲያኗን በተቋም ደረጃ መግለጫ እንድታወጣ እንግፋ። እኔ የሙስሊሞች እንትን ግሩፕ ውስጥ እየገባው ያለው አላቸው በቴሌግራም 100,000 200,000 ሁነው ተደራጅተው የተለያየ የተሳሳተ ኢንፎርሜሽን የሚልቁ በየሰከንዱ ላሳያቸው። አሁን ቴሌግራም ገብቼ እከታተላለሁ። በጣም ጠንካሮች ናቸው። እኛስ አንዳንዶቻችን እርስ በርስ የቤተ ክርስቲያን ፈተና በዚህ ሳምንት ብቻ 4 ፈተናዎች አይቻለሁኝ። ግን ለመጻፍ ተቸግሬ ስንት ጠላት መግዛት እንችላለን? በቃ ግድ የለም እዚሁ ላይ ብዬ የተውኩት ማለት ነው። በጣም በዚህ ሳምንት 4 አይነት ፈተናዎች መጥተዋል። 4 በጣም ትልልቅ የሚባሉ አጣብቂኝ ውስጥ እንድንገባ አጀንዳችን እንድንረሳ የሚያደርጉ ነገሮች። ስለዚህ ቤተክርስቲያናችሁን ጠብቁ፣ ልጆቻችሁን ጠብቁ። ከዚህ ቀደም አንድ ወንድም ነበረ አይደለ ከ10 ዓመት ምናምን በፊት እንዲያውም አሁን እየወጣ ነው። ዲያቆን ብሪያም ነው ቢኒ ነው ማንም የሚባል ልጅ አሁን የት እንዳለ አይታወቅም። ሆምለስ የሆነ ዲያቆን መምህር የነበረ እስልምና ላይ ሲሰራ የነበረ ሚዲያው የሚጮህለት አጥቶ ምንም የሚያግዘው ጠፍቶ የት እንዳለ አይታወቅም። ልጆቻችንን እያስበላን ዛሬም እንደዚያ አይደግም። የነፎይ ጉዳይ እንደዚያ እንዲሆን ነው የሚፈለገው። የሆነ ሳምንት እንጮህና ጸጥ ኖ ተደራጅታችሁ ጠብቁ። አንድ መጽሐፍ በፒዲኤፍ እንትን አርጋችሁ መጽሐፍ እንድታነቡ ልጋብዛችሁ። በዚህ አጋጣሚ የማንቂያ ደወል ይላል። 70 ምናምን ፔጅ ነው፣ 77 ምናምን ፔጅ ትንሽ መጽሐፍ ናት። ጥናቱን የሰሩት የፕሮቴስታንት እምነት ሰዎች ናቸው። አፍሪካን የማስለም እቅድ ያላቸውን ሰዎች ያጋለጡበት ነው። ወደ 17 የሚጠጉ ፖይንቶችን አውጥተው ምን ብናደርግ ነው የሚሻለው የሚል ስራ ሰርተው በጣም ጠቃሚ ሆኖ ስላገኘሁት ከዛሬ 6 ዓመት በፊት ጀምሮ ይህንን ለብዙ ሰዎች ሸራ አደርጋለሁ እንዲያነቡት። በብዕር ስም ነው የጻፈው። በ2004 ዓመተ ምህረት ላይ የተጻፈ በያገባኛል በእምነት ይላል። የብዕር ስሙ ያገባኛል በእምነት የሚል ነው። አዎ ያገባናል በእምነት። ጥናቱ የፕሮቴስታንቶች ነው። ዳዝ ማረ ምንም ይሁን ምን ገልብጠን መጠቀም እንችላለን እኛ እሱ ጥናቱን። ስለዚህ የማንቂያ ደወል ብላችሁ ፒዲኤፍ ብላችሁ ሰርች ብታረጉ ታገኙታላችሁ መጽሐፉን። እንዴት ያል ቆንጆ የጥናት መጽሐፍ ነው። ተጠቅመውበታል። ፕሮቴስታንቶች ሰክሰስፉል ሆነዋል። ፕራክቲካሊ አሁን ያሰቡት ነገር ሆኗል፣ መሬት ላይ ሆኗል፣ አድርገውታል። ጎበዞች፣ አጨበጭበላቸዋለሁ። ታዲያ እኛም መስራት ነዋ። በሰራ ሰው መቅናት ተገቢ አይደለም። ይስሩ፣ እምነታቸው አይደለ? ተቋማቸውን ማሳደግ መውደድ መብታቸው ነው። እስልምና እንዲስፋፋ ማድረግ እኮ በጤናማ መንገድ ትክክል እኮ ናቸው። ፕሮቴስታንት እንዲስፋፋ ማድረጋቸው ጤናማነት ነው እኮ። እኛስ ነው ጥያቄው። እናንተ ማድረግ አትችሉም ካሉን መቋቋም መቻል አለብን። ወንድሞቻችን ተደብቀው በሀገራቸው በኢትዮጵያ ምድር ተደብቀው ተሸፍነው እኮ ነው ወንጀል የሚሰሩት። በጣም ይሄ እኮ በጣም ሞት ይሻላል፣ እግዚአብሔር ነው የሚያውቀው። ስለዚህ እንበርታ፣ እንጠክር። አሁንም ደግም የምለው ግን ጳላዲዮስንና እኔም ቦልድ የምናውቃቸው እነሱ ስለሆኑ ነው። ብዙ ልጆች እንዳሉ አውቃለሁኝ። በምን አይነት ሁኔታ እንዳሉ ግን አላቅም። እፎይንም የደወልኩለት በዚህ በመከራ ውስጥ ነው እንጂ አግኝቸውም አላቅም እሱ ልጅ። ስለዚህ በዚህ መከራ ውስጥ ግን የሚያግዙ በጣም ብርቱ የሆኑ ሰዎች ስማቸውን መጥራት አልፈልግም፣ እግዚአብሔር የሚያውቃቸው ከጎናቸው ሆነው ነፍሳቸውን ያዳኑ ሰዎች አሉ። አልናገርም፣ ነፍሳቸውን ያዳኑ ማለት ነው። ዛሬ አናገኛቸውም ነበር፣ ልቅሶ ላይ ነበርን። ህይወታቸውን የሰጡ ህይወታቸውን ሰጥተው ህይወት ያተረፉ ሰዎች አሉ። በጊዜው እንገልጣቸዋለን። ለእናንተ ትልቅ ክብር አለኝ። የምታዳምጡ ከሆናችሁ ትልቅ አክብሮት አለን። ክርስትናውን ነው እኔና ያዳናችሁኝ። ኖት የአንድ ሰው አይደለም፣ ግለሰብ አይደለም፣ ክርስትናውን ነው ያዳናችሁ። ነገ ለክርስትና ለወንጌል ቀና ብሎ የሚሰብክ ሰው እንዲመጣ የሚያደርግ ነገር ነው ያደረጋችሁ። እነዚህ ወንድሞች ስንጠብቅ ሌሎችም እንበረታለን። እኔ ማንበብ ጀምሬያለሁ።
እና እነዚህ ወንድሞቻችንን ማበርታት ማጠንከር የጠፉትን መፈለግ መቻል አለብን ለማለት ነው። እግዚአብሔር ይስጥልኝ።